ትሁት የግፈኛው ሚስት እሷን ይዤላችሁ መጥቻለሁ። ትሁት ማለት ነው። ዛሬ ደግሞ ቲናና ትሁት እንደዚሁም ደግሞ ዳኒ ምን ላይ ነው ያሉት የሚለውን እነግራቸዋለሁ ማለት ነው። ሸባው እንግዲህ የካሌብ አባት ካሌብ ጢና ሚስቱ ስትሆን በካሌብ ላይ የማገጠችበት እንግዲህ ውሽማዋን ይዛ መታለች ጢና ማለት ነው። ትዳር ይዛ ነበረ። እሷም ደግሞ የካሌብን አባት ከዳነ በኋላ ቤቱን በስሟ እንዲያዞርላት ትፈልጋለች ማለት ነው። እሱም ደግሞ የተሳሳተ ህገወጥ የሆነ ቤት እፈርምላታለሁ እንጂ አይን እያለኝ አልሰጣትም፣ ዋናውን ህጋዊ ቤቴን ብሏል። ካርታና ብላን ያለውን ቤት በስሜ አዙሬ ከዚህ ቤት ትሁትን አባራታለሁ እያለች ነበር። በሰው ቤት እመቤት ልትሆኝ ልበይ አይዲና ዲያኔም እንግዲህ እሷን እየተከተለ ብር እንደሚያስፈልገው ትሁት በጣም ትግል ላይ ናት። የቤት ሰራተኛ ብትሆም ለካሌብ እና ለሽባው አንድ ላይ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናቸው ላይክ፣ ሸር፣ ሰብስክራይብ አድርጎ ማለት ነው። ዛሬ ይዤላችሁ የመጣሁት ትሁትን ነው ማለት ነው። ክፍል 25 ትሁት እንግዲህ በጣም ጠንካራ ጎበዝ ታታሪ ሰራተኛ ናት ማለት ነው። እሷም በላቢ ያገኘሁት ብር ነው እንጂ የሰው ሀቅ አልነካም እያለች፣ በዛ ላይ ደግሞ ሽማግሌውን በጣም አስታማዋለች፣ የካሌብን አባት ማለት ነው። ካሌብም ከዚህ በፊት ጤናን እንደምትማግጥበት ነግረውት ነበር ማለት ነው። ትሁትና ሽባው ማለት ነው። እሱም ደግሞ አላምን ብሎ አባቱንና ሰራተኛይቱን እንዴት እንደዚህ ውሸቷን ነው እንደዚህ አረገዝኩም የምትልህ እያሉት ነበር ባለፈው ላይ እንዳየ ነው። እሱ ግን አላምን ብሎ በስተመጨረሻ አክስት ሆኖ የሴት ቢጃማና ሻርፕ ለብሶ አክስት ሆኖ እሷን አያት ማለት ነው። ምክንያቱም ምን እንደምታረግ ጤና የማገጠችበት እሱ በደል እሱ ፊልድ ሄድኩኝ ይላትና እሱ ግን ሁሉን ነገር ለማየት ለማወቅ ባይኔ ካላየሁ አላምንም በሰው ወሬ ብሎ ነበር ማለት ነው። በሰው ወሬ ካላመንኩ ቁጭ ብለህ ብለውት አክስት ሆኖ አክስት መስሎ የሽማግሌው እህት መስሎ ገብቶ ጤና የምታደርገውን ነገር እያንዳንዱ ነገር አልጋው ላይ ስትማግጥም ከዳኒ ጋር ወንድሜ ነው ብላ ነው ለካሌብ የሚያስተዋወቀችው ማለት ነው። እሷ የምትኖረውም ደግሞ ካሌብ አባት ቤት ነው። የካሌብ የአባቱን ንብረት መውሰድ ትፈልጋለች ጤና ማለት ነው። በስሟ እያንዳንዱ ነገር እንዲያስተላልፍላት ትፈልጋለች ማለት ነው። ቤቱን እንዲፈርምላት በስሟ እንዲያዘዋውርላት ትፈልግ ነበረ። እሱም ደግሞ እሺ አዘዋውርልሻለሁ ምንም ችግር የለም ብሏት ነበረ። ግን እሳ አንድ ነገር ልንገርሽ እና ካሌብም እቺ አስመሳይ ሚስቴን መፍታት አለብኝ ወይስ መስቀል አለብኝ? አሁን ደግሞ ተዋት ዝም በል ልጄ ቆይ እያለ ይመክረዋል አባቱ ማለት ነው። ምክንያቱም እንደዛ የሚለው ለምንድን ነው? ቀስ በል እንዴት ችላችሁ ግን ይሄንን ያህል የልጅ ሚስት አይደለሽ ይላታል ሽማግሌው ደግሞ ማለት ነው። ከዚህ በፊት በጣም ታሰቃየው ነበር ታሙ ማለት ነው። እሱም ደግሞ እኔን ርር እንዳደረገችኝ እያንዳንዱ ነገር ርር አደርጋታለሁ ብሏል ማለት ነው። አሁንም ደግሞ ቤት ፈርሜልሻለሁ ብዬ ያልፈረምኩትን እንግዲህ ያው ፎርጅስ ነው የሚፈርምላት ኦሪጂናል ቤት አይደለም ማለት ነው። እሱን አድርጌልሻለሁና ጉድ እሰራታለሁ ብሎ እንግዲህ ተነስቷል ሽባው ማለት ነው። ሽባው እንግዲህ ምንድን ነው ለካሌብ ያለው ነገር ለልጁ ልጁንም ደግሞ ከሰማ ሰማ ካልሰማ ደግሞ የራሱ ጉዳይ ብሎ ጤና አሁን ጠፍታለች። የት እንደሄደች አላቅም። ዲያኒም ደግሞ እኔን ትታማ የትም አባቷ አትሄድም አብረን እንበላለን እንጂ ቤቱን ብቻዋን አትበላም አፈር ነው ማስበላት እያለ እየተናደደ ቤት ሲመጣ ካሌብንም ይቺ የትዳ ነው ጤና አልነገረችህም ወይ? እንዴት እናንተ ለወንድሟ ሳትነግር ትሄዳለች ብለህ ነው? ቆይ አላማህ ምንድን ነው እያለው ነበር ማለት ነው። ካሌብም እንግዲህ ያው አውቆ ነው ማለት ነው። አሁን ጤና የለችም። ሽባውም ደግሞ አንድ ጓደኛ መያዝ አለብህ እያለ እየመከረው ነበር ካሌብን። ምክንያቱም እሷ እንደሆነች አንድ የሆኑ ተበላሽታለች፣ የምትሆነህ ልጅ አይደለችም። ብዙ ቀን ለምኜህ ነግሬህ ነበረ። ስለዚህ እያንዳንዱ ነገር ማስተካከል አለብህ እያለው ነበር ማለት ነው። ካሌብም አሁን ላይ አምኖ ተናዶ እስከ ባለፈውም ጊዜ ክፍል ስንት ላይ ነው እወጋታለሁኝ መውጋት አለብኝ ካሉ ገኋት ትሁትንም ደግሞ ያው ጤና አንቺ ገረድ እያለችም ትሰርባታለች። ብገረድም ስራ አለ ሰርቼ ልቀየር ነው የመጣሁት። ስለዚህ ስራዬ ነው። አንቺ አለሽ አይደል እንዴ በሰው ቤት ሙጭጭ ብለሽ ቤቱ የኔ ነው እያልሽ የምትኖሪ
አንቺ የተረገምሽ፣ አንቺ አስመሳይ እያለቻት ነበር ማለት ነው። እሷ በዚህ ሰዓት ላይ ግራ ገብቷታል ማለት ነው። ጤና በነገራችን ላይ አስመሳይና ጭበርባሪ ናት ማለት ነው። ካሌብም ደግሞ ባሏ ቢሆንም በሱ ላይ የማገጠችበት ታለም ሆኖ ምንም እነሱ ፊት እንኳ አለማስመሰል ነገር የሚባል ነገር አለ እኮ። እነሱ ግን በቃ እሱ ፊት ራሱ ወንድሜ ነው ብትልም እሱ ከሱ ደግሞ ፊልድ ልውጣም ሲልም ደግሞ ደስ ይላታል ጤና ማለት ነው። በዛ ላይ ደግሞ ትሁት ጋር ነው የሚያያይዛት በብዛት። ትሁትም ደግሞ ሁሉን ነገር ስለምታውቅባቸው ጤናና ደግሞ ዲያኒ የሚታወቅባቸው አልመሰላቸውም። ሽማግሌውንም ደግሞ ማስታወስ አይችልም እያለች የባለፈውን አላስታውስ እንጂ ታምሜታለሁ አላስታውስ እንጂ አሁን ግን በደንብ አስታውሳለሁ እያለች ትገኛለች ማለት ይላል ማለት ነው። ጤናም ደግሞ እሱ እኮ አያስታውስም አባዬ፣ ስለዚህ አስበዋል ቤቱን እንትናልን በስም ያዞረዴ ማለት እኔ እናንተ ሀብታም ሆን ማለት ነው። ዲያኔም ደግሞ በቃ ፍቅረኛ የሚወዳትና የሚያፈቅራት ፍቅረኛ አለችው ማለት ነው። እሷንም ደግሞ ጤና ስለሌለች እዚህ ቤት አምጥቼ ላስተዋውቃት ብሎ ሄዳቸዋል ማለት ነው። ካሌብና አባቱም ደግሞ አምጣት ምንም ችግር የለም ያንተ ደስታ ደስታችን ነው ይሉት አላውቀው ማለት ነው። ይህንንም ደግሞ አሁን ላይ አልሄድም ብላ ነበር አዲሷ ፍቅረኛው ማለት ነው የዳኒ። እሷንም አምጣት ያሉት ደግሞ ሲያውቃቸው ነው ማለት ነው። ምክንያቱም ጤና ጋር እንዳይመሳሰልበት ነው። ይችኛዋ ግን የእነንትና ሰው ናት ማለት ነው። የነ ካሌብ ሰው ናት ፍቅረኛ ብሎ ዳኒ ያመጣት የነ ካሌብ ሰው እነሱ ቀጥረዋት ነው ማለት ነው። እያንዳንዱ ነገር የሚደረገውን ነገር እንዴት ነግራቸውና ጤናም ደግሞ ከዚህ በኋላ ቤቱን ካወረሰኝ ቶሎ ብዬ ደግሞ ሽማግሌውን እንትን አስገድለዋለሁ ነው አላማዋ ማለት ነው። ይህንንም ደግሞ 1.1 ብር ምናምን ጠይቆታል ማለት ነው ስራ ለመስሪያ። ሽማግሌው በጣም ሀብታም ስለሆነ ማለት ነው። ጤናም ደግሞ ከዚህ ቤት ምንም ነገር በስሜ ከዞረ እያንዳንዳቸው መነጥቃቸዋለሁ። ትሁትን አንደኛ መመነጥቀው ትሁትን ነው ትላለች። ካሌብንም ትሁትን ማባረር አለብት ትለዋለች ማለት ነው። ካሌብ ፊት ስትሆን እንኳ በቃ ሸም የሚባል ነገር የላትም ከሱ ጋር ሰክራም ስለነበረ ከሱ ጋር እየተንጓተተች ሰክራ ትመጣለች ማለት ነው። ጤና በጣም ባለጌ ነሽ፣ የተረገምሽ እርግማናም ነሽ ማለት ነው። ባለጌ ስድ ነሽ እንዴ! ቢያንስ እንኳ ባልሽ ያለፍ እሱ ፊት እንደዛ ስትማግጪ እሱን አይቶ አሁን ካሌብ በቃ በጣም ተናዷል ማለት ነው። እንዴት በእኔ ላይ ትቀልዳለች እችልሽ አላማዋ ምንድን ነው እያለ እሱም ደግሞ ሽማግሌውም ደግሞ መቻል አለበት። እስከ መቼ ነው እንዴት ቻላችኋት ግን አባዬ ይለዋል። በደንብ መቻል አለበት፣ እሷን መቻል ነው፣ ሌላ ነገር ምንም የለም። ስለዚህ አትበሳጭ፣ አትናደድ። ስለዚህ ሁሉም ነገር ይስተካከላል፣ ተስተካክሎ የምናየው ይሆናል እንጂ አንተ እስከ መቼ ነው እንደዚህ እንትን ብለህ ተናደህ ይሉታል ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ ባይ